አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በክብር ከፍ ከፍ የሚል እግዚአብሔርን እናመሰግነዋለን። እግዚአብሔር በጌትነቱ ምስጋና ገንዘቡ ነው። ያለ ትላንት ቀዳማዊ፣ ያለ ዛሬ ማዕከላዊ፣ ያለ ነገ ዳህራዊ፣ ዘመን የማይቆጠርለት ከዘመናት በፊት የነበረ ፍጥረታትን ሁሉ ያለ ድካም የፈጠረ የቸርነቱ ባሕረ ምሕረት የማይለካ ቅድመ ዓለም የነበረ እርሱ ለዘላለም ይኖራል። እግዚአብሔር በጌትነቱ የተመሰገነ ነው። በአካል ሦስት ሲሆን በመለኮት ግን አንድ ነው። ሊያዩት የማይቻላቸው ስውር፣ ሊቀርቡት የማይቻል እሳት፣ ሊዳስሱት የማይቻል የኃይል መንፈስ ነው። ኃያላን ሊቋቋሙት የማይቻላቸው የማይሾሙት ንጉሥ ነው። እንደ መለኮትነቱ አምላካችን፣ እንደ ቸርነቱ አባታችን ነው። በሰውና በመላእክት ዘንድ በአንዲት ስግደት ይሰገድለታል። ለእርሱ ክብር ምስጋና ይገባል ለዘላለሙ አሜን። እግዚአብሔር በገናንነቱ ታላቅ ነው። ሦስት ስም አንድ እግዚአብሔር። ሰማይና ምድርን በቃሉ የፈጠረ፣ ፀሐይን በቀን ጨረቃን ከዋክብትን በሌሊት ያሰለጠናቸው እርሱ ከሃሊ ነው። እግዚአብሔር በቅድስናው የተቀደሰ ነው። ሦስት አካል አንድ ባህሪ ነው። ለአኗኗሩ ጥንት ወይም ፍጻሜ የለውም። ለዘመኑ ስፍር ቁጥር የለውም። የማያበድሩት ባለጸጋ ነው። የጥበበኞችን ምክር የሚያጠፋ ጥበበኛ ነው። ኃያላን የማይነሳሱበት ጽኑ ነው። የትዕቢተኞችን ክንድ የሚያደቅ ኃይል ነው። አንደበት ሁሉ ለእርሱ ይገዛል። በሰማይም ቢሆን በምድር የሚመስለውና የሚተካከለው የለም። እርሱ ብቻ ኃይልና ሥልጣን በእጁ የተያዘ አምላክ ነው ለዘላለሙ አሜን። የሕያው የእግዚአብሔር ልጅ ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስተ ሰው የሆንክ ጌታዬ ኢየሱስ ክርስቶስ ሆይ በዚህች በዛሬይቱ ዕለት ወደ እኔ ና። ጌታዬ ኢየሱስ ክርስቶስ ሆይ በመትሰር ዳኝ አድነኝም፣ ኃጢአቴንም ሁሉ አስተሰርይልኝ። የሚያስደነግጥ መለኮታዊ መብረቅ፣ የተንቦገቦገ መለኮታዊ ፍም፣ ተወርዋሪ መለኮታዊ ቀስት፣ የሚያቃጥል መለኮታዊ እሳት፣ የሚያበራ መለኮታዊ ፋና፣ አንጸባራቂ መለኮታዊ ፀሐይ፣ ክቡድ የሆነ እብነ መለኮት፣ የሚያንቀጠቅጥ መለኮታዊ ግርማ፣ የሚንቦገቦግ መለኮታዊ ነበልባል፣ ያማረ መለኮታዊ ጋሻ፣ ስኩር ኃይል መለኮታዊ ጦር፣ የሚያቃጥል መለኮታዊ ግለት፣ አሸናፊ መለኮታዊ እዘዝ፣ የረቀቀ መለኮታዊ ስልጣን ወይም ኃይል፣ መለኮታዊ ብልጭልጭታ ነጸብራቅ፣ የሚያበራ መለኮታዊ የብርሃን ጸዳል፣ የተሳለ መለኮታዊ ሴፍ፣ የሚያስፈራ መለኮታዊ ቃል፣ አስደናቂ መለኮታዊ ነበልባል፣ የሚቆራርጥ መለኮታዊ ገጀሞ፣ የሚያበራ መለኮታዊ ወርቅ፣ ንጹሕ መለኮታዊ ባህሪ፣ በልህ መለኮታዊ ምሳር፣ ምጡቅ መለኮታዊ ተራራ፣ የተነጣጠረ መለኮታዊ ቀስት፣ ትኩስ መለኮታዊ ሙቀትና ነበልባሉን ያስረዘመ መለኮታዊ እሳት፣ አሸናፊ መለኮታዊ ኃይል፣ ገዢነት ያለው መለኮታዊ ገናንነት፣ የአድማስ ስፋት ያለው መለኮታዊ ብርሃን፣ በእሳት የተከበበ መለኮታዊ ዙፋን፣ እውነት በእውነት ለዘላለሙ አሜን። ሰይጣንን ቀጥቅጦ ያጠፋው ጽኑ በትር እርሱ ኢየሱስ ክርስቶስ ነው። በመስቀል ላይ ሳለ የገሃነመ እሳትን ጠባቂ ጭፍሮች ያስደነገጣቸው እርሱ ኢየሱስ ክርስቶስ ነው። ጨለማን አስወግዶ በዓለም ሁሉ ላይ ያበራ እውነተኛው ብርሃን እርሱ ኢየሱስ ክርስቶስ ነው። በጠላት የማይፈርስ ጽኑ አዳራሽና ለወገኖቹ መጠጊያ የሚሆናቸው የሕይወት ግድግዳ እርሱ ኢየሱስ ክርስቶስ ነው። ቀንዶቹ 7 ዓይኖቹም 7 ራሶቹም 10 የሆኑ ለመስዋዕት የቀረበና የተዘጋጀ እርሱ ኢየሱስ ክርስቶስ ነው። ሰማያዊ ሙሽራ በቀራንዮ አደባባይ ስለ ቤተ ክርስቲያን የተሞሸረ የተሰቀለ እርሱ ኢየሱስ ክርስቶስ ነው። እርሱ በዕለተ ዓርብ በመስቀል ላይ መዓዛው የጣፈጠ ንጹሕ መስዋዕት ሆኖ የቀረበ እርሱ ኢየሱስ ክርስቶስ ነው። እርሱ ተንቆ ተገርፎ በመስቀሉ የዋጀን በትንሣኤውም ያረጋጋንና ያሰበን እርሱ ኢየሱስ ክርስቶስ ነው። በሰውና በእግዚአብሔር መካከል ያለውን የጸብ ግድግዳ ፈራርሶ በመስቀሉ ሰሌዳ ላይ በደሙ ቀለምነት የሕይወታችንን መጽሐፍ የጻፈልን እርሱ ኢየሱስ ክርስቶስ ነው። ዛሬም በእመቤታችን በቅድስት ድንግል ማርያም አማላጅነት ጸሎትና ልመና ኃጢአታችንን ያስተሰርይልን ዘንድ በደላችንን ይደመስስልን ዘንድ እንለምነው። ዳግመኛም በመጥምቁ በዮሐንስ ጸሎትና በቅዱስ ጊዮርጊስ ጸሎት
በአባታችን በተክለ ሃይማኖት ጸሎትና በአባታችን በገብረ መንፈስ ቅዱስ ጸሎት በአባ ሳሙኤል ጸሎትና በአባታችን በአባ ኪሮስ ጸሎት በአባታችን በጸጋ ኢየሱስ ጸሎትና በኤዎስጣቴዎስ ጸሎት በደናግልና በመነኮሳትም ጸሎት በሊቃነ መላእክት ቅዱስ ሚካኤል ጸሎት የደስታ አብሳሪ በሚሆን በቅዱስ ገብርኤል ጸሎት የአምላክ አቃቤ ሕይወቱ በሚሆን በቅዱስ ፋኑኤል ጸሎትና እንዲሁም በአፍኒንና በሳቁኤል ጸሎት ልብን በሚያስደስት በቅዱስ ራጉኤል ጸሎትና በቅዱስ ፋኑኤል ጸሎት በሱራፌልና በኪሩቤል ጸሎት የሥላሴን ዙፋን በተሸከሙ በአርባዕቱ እንስሳ ጸሎትና የስሉስ ቅዱስን መንበር በሚያጥኑ በ24ቱ ካህናተ ሰማይ ጸሎት በ99ኙ ነገደ መላእክት ጸሎትና በአእላፍ መላእክት ጸሎት በቅዱሳን መላእክት ሁሉ ጸሎት በሊቃነ መላእክትም ጸሎት በቀደሙ አባቶች በነቢያት ጸሎትና እግዚአብሔርን ደስ ባሰኙት በሐዋርያትና በሰብዓ አርድእት ጸሎት በጻድቃን በሰማዕታት ጸሎት ከመከራ ሥጋ ከመከራ ነፍስ ይጠብቀን ለዘላለሙ አሜን። ዳግመኛም ከአንደበቱ የእሳት ነጸብራቅ የሚወጣ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ መለኮታዊ አንድነት ሰይጣናትን ወደ እኔ እንዳይቀርቡ አወግዛቸዋለሁ። አሁንም እኩያን አጋንንት ተንኮለኞችና አስማተኞች የሆኑ ሰዎችንም ሁሉ ከኔ ይርቁ ዘንድ አወግዛቸዋለሁ። በአብ እታመናለሁ፣ በወልድም እጠበቃለሁ፣ መንፈስ ቅዱስንም መጠጊያ አደርጋለሁ። ሳዶር፣ አላዶር፣ ዳናት፣ አድራ፣ ሮዳስ በተባሉ ጌታችን ኢየሱስ ክርስቶስ በመስቀል ላይ በተቸነከረባቸው በአምስቱ ቅንዋተ መስቀል የሞት መርዝ እንደተሻረና እንደፈረሰ የሰይጣንም ኃይሉ እንደተቀጠቀጠ እንደዚሁ ወደ ነፍስና ሥጋዬ እንዳይቀርቡ የሟርተኞች መድኃኒታቸው ይብረስ፣ የአጋንንትም ኃይላቸው ይድከም ለዘላለሙ አሜን። ከአፉ የእሳት ሰይፍ የሚወጣ የሚመዘዝ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ መለኮታዊ አንድነት ወደ ነፍስና ሥጋዬ እንዳይቀርቡ አጋንንትን አወግዛቸዋለሁ። ልዩን አጋንንት የራስ ምታትና ፍልጠት፣ የሆድ ቁርጠትና የእግር ቁርጥማት፣ የጎን ውጋት ወይም መጋኛ፣ ወባና ንዳድ፣ ቡዳ፣ መናፍስት፣ ርኩሳን፣ የዓይን ወጊ፣ የእጅ ሰብ፣ ሟርተኞችን ሁሉ ከኔ ይርቁ ዘንድ አወግዛቸዋለሁ። በአብ እታመናለሁ፣ በወልድም እማጸናለሁ፣ መንፈስ ቅዱስንም መጠጊያ አደርጋለሁ። አቤቱ ጌታዬና አምላኬ ኢየሱስ ክርስቶስ ሆይ እኔን ባሪያህን ከመከራ ሥጋ ከመከራ ነፍስ ተሰውረኝ ዘንድ ስለምንህና ስማልድህ ልቦና ይጽናብኝ። አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም በማመን ከምስጋና ጋር ይህንን ሦስትነት በሥላሴ ስም አምናለሁ። በኃይሉ በመመካት የሚጣላኝን የእግዚአብሔር ቃል ከመሬት ላይ ጣለው። በልህ የሆነ የመለኮት ሰይፍ አንገቱን የደም ስር ይዝጋው። አሜን። ከብዙ መታመን ጋር በሥላሴ ስም ይህንን ሦስትነት አምናለሁ። በመደፋፈር የሚቃወመኝን የእግዚአብሔር ቃል ሰውነቱን ያፈራርሰው። በልህ በሆነ መለኮታዊ ሰይፍ አንገቱን ይሰይፈው። አሜን። አንድነቱን ሦስትነቱን ከማወቅ ጋር በሥላሴ ስም ይህን ሦስትነት አምናለሁ። በተቃውሞ የሚጻረረኝን የእግዚአብሔር ቃል ኃይሉን ያድክመው። በልህ በሆነ መለኮታዊ ሰይፍ አንገቱን ይበጥሰው። አሜን። ከንጹሕ ምስጋና ጋር በሥላሴ ስም ይህን ሦስትነት አምናለሁ። ጸብ በመጫር የሚጣላኝን ጠላቴን እግዚአብሔር ቃል ይደምስሰው። በተሳለ የመለኮት ሰይፍ አንገቱን ይገርስሰው። አሜን። ከብዙ ዝማሬ ጋር በሥላሴ ስም ይህን ሦስትነት አምናለሁ። አስቦና አሲሮ የሚጣላኝን ጠላቴን የእግዚአብሔር ቃል ከክብሩ ያዋርደው። የተሳለ የመለኮት ሰይፍ አንገቱን ይመትረው። አሜን። ያለ አንዳች መጠራጠር በሥላሴ ስም ይህን ሦስትነት አምናለሁ። አጥብቆ ሊጣላኝ የፈለገውን ጠላቴን የእግዚአብሔር ቃል ከመሬት ላይ ጥሎ ይዘርረው። በተሳለ የመለኮት ሰይፍ አንገቱን ይነቀው። ያለ ማመንታት በሥላሴ ስም ይህንን ሦስትነት አምናለሁ። ተናግሮ የሚያስቀይመኝን ጠላቴን የእግዚአብሔር ቃል ከችግር ላይ ጣለው። በተሳለ የመለኮት ሰይፍ አንገቱን አስጨንቆ ይበጥሰው። አሜን። ያለማቃለል በሥላሴ ስምም ይህንን ሦስትነት አምናለሁ። ጠላቴን የእግዚአብሔር ቃል ከስሩ ይንቀለው። በተሳለ የመለኮት ሰይፍ አንገቱን ብሎ ይግደለው። አሜን። ያለምንም ቅሬታ በሥላሴ ስም ይህን ሦስትነት አምናለሁ። የሚተናኮሉኝን ጠላቴን የእግዚአብሔር ቃል ይኮንነው። በተሳለ የመለኮት ሰይፍ አንገቱን ያወራርደው።
አሜን። ያለምንም ማፈግፈግ በሥላሴ ስም ይህን ሦስትነት አምናለሁ። ጠበኛውን ጠላቴን እግዚአብሔር ቃል ይውጋው፣ በተሳለ የመለኮት ሰይፍ አንገቱን ያጣጋው። አሜን። ያለምንም ተዳሮት በሥላሴ ስም ይህን ሦስትነት አምናለሁ። ወዳጅ መስሎ ሊያጠፋኝ የፈለገውን ጠላቴን የእግዚአብሔር ቃል ይክሰፈው፣ በተሳለ የመለኮት ሰይፍ አንገቱን ይቁረጠው። አሜን። ያለምንም ተድራሮት በሥላሴ ስም ይህን ሦስትነት አምናለሁ። ወዳጅ መስሎ ሊያጠፋኝ የፈለገውን ጠላቴ የእግዚአብሔር ቃል ይክሰፈው፣ በተሳለ የመለኮት ሰይፍ አንገቱን ይቁረጠው። አሜን። ያለመዋሸት በሥላሴ ስም ይህን ሦስትነት አምናለሁ። ደንፍቶ ሊያጠቃኝ የሚመጣውን ጠላቴን የእግዚአብሔር ቃል ይቸንክረው፣ በተሳለ የመለኮት ሰይፍ አንገቱን ብሎ ደሙን ያፍስሰው። አሜን። ያለምንም ማወላወል በሥላሴ ስም ይህንን ሦስትነት አምናለሁ። በማውገዝና በማጥላላት የሚቃወመኝን ጠላቴን የእግዚአብሔር ቃል ይገንዘው፣ አፉንም ይዝጋው፣ በተሳለ የመለኮት ሰይፍ አንገቱን ይቆልምመው። ያለ አንዳች ቸልታ በሥላሴ ስም ይህን ሦስትነት አምናለሁ። በትዕቢት የሚቃወመኝን ጠላት የእግዚአብሔር ቃል ይገፍትረው፣ በተሳለ የመለኮት ሰይፍ አንገቱን ይቀንጥሰው። አሜን። ያለምንም ጉድለት በሥላሴ ስም ይህን ሦስትነት አምናለሁ። በእንግዳ ተመስሎ ሊያጠፋኝ የመጣውን ጠላት የእግዚአብሔር ቃል መቂ ያውርደው፣ በተሳለ የመለኮት ሰይፍ አንገቱን ይረደው። ሦስትነትን ከአንድነት አንድነትን ከሦስትነት ባለመለየት በሥላሴ ስም ይህን ሦስትነት አምናለሁ። መልሶ መላልሶ የሚያጠቃኝን ጠላት የእግዚአብሔር ቃል ይቀጥቅጠው፣ በተሳለ የመለኮት ሰይፍ አንገቱን ይሰንጥቀው። አሜን። ያለምንም ማጓደል በሥላሴ ስም ይህን ሦስትነት አምናለሁ። ወዳጅ መስሎ የሚቃወመኝን ጠላት የእግዚአብሔር ቃል ፈጥኖ ይገስጸው፣ በተሳለ የመለኮት ሰይፍ አንገቱን ይቅጨው። አሜን። ያለምንም እረፍት በሥላሴ ስም ይህንን ሦስትነት አምናለሁ። የሚዘልፈኝን የሚሰድበኝን ጠላቴን የእግዚአብሔር ቃል በጥድፊያ ወደ ገደል ይጣለው፣ በተሳለ የመለኮት ሰይፍ አንገቱን ይቅሰፈው። አሜን። በመለኮተ ቅድስት ሥላሴ ጠላቴ ተደምስሶ ይጠፋልኝ ዘንድ በአምልኮትና በፍጹም ምስጋና በሥላሴ ስም ይህንን ሦስትነት አምናለሁ። አሜን። በአብ ስም አመልካለሁ፣ በወልድ ስም እታመናለሁ፣ በመንፈስ ቅዱስ ስም እባረካለሁ። በጉልበቴ ተንበርክኬ እየሰገድኩ ከሁሉ በላይ የሆነ አምላክ አንድ እግዚአብሔር ነው። በመለኮቱ የኃጢአትን እሾህና ርዝራዡን የሚያቃጥል ከብርቱ ጠላት ተኩላ ጽንት በሆነች ኃይሉ የሚያድን እርሱ ነው። ጊዜና ዘመን ያልተቀደማቸው አንድ አምላክ በሚሆኑ በአብ በወልድ በመንፈስ ቅዱስ ስም አምናለሁ እታመናለሁ። የማይከፋፈል ሦስት ገጽ፣ አንድ አመለካከት፣ አንድ አምሳል ብሩካነ ቃል ሥላሴ በአንድነት በሦስትነት ለዘላለም ይኖራሉ። ወልድ ዋሕድ እግዚአብሔር በሁሉ ዘንድ በአካል ምሉ በሚሆንና ቅድመ ዓለም የነበረ ለዘላለም በሚኖር በእርሱ ስም አምናለሁ። አሜን። እንቅልፍ ድካም የሌለባችሁ ትጉሃን የሰማይ መላእክት አቤቱ አሸናፊ እግዚአብሔር የጌትነትህ ምስጋና በሰማይ በምድር የሞላ በመሆኑ ቅዱስ 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 እየተባልክ ትመሰገናለህ እያሉ ይማልዳሉ። አቤቱ ጌታዬና አምላኬ ኢየሱስ ክርስቶስ ሆይ በዚህ መለኮታዊ መጽሐፍ ሴፈ መለኮት እኔን ባሪያህን ጽጌ ማርያምን ከመከራ ሥጋ ከመከራ ነፍስ ጠብቀኝ ለዘላለሙ አሜን ወአሜን። ይሁን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን
ኃጢአት በደላችንን ያስተሰርይልን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሆነው ለአብ ለወልድ ለመንፈስ ቅዱስ ዛሬ ዘወትርም ለዘላለሙ አሜን።